አልহামዱሊላህ ማለት ለአላህ ምስጋና የአላህ ነው ማለት ነው አይደለም ምስጋና ይገባው ሳይሆን ምስጋና ሲጀምር የአላህ ነው ተደብር ታርግ የምታደርገው ምንድነው ለምንድን ነው የምትለው አሊፍ ላም ሚም እኮ ስትል በቃ የተኛው ሙላማ ተፍሲር ሂድ ምን ማለት ነው ብሎ ጠይቆ ነው የሚያልፈው በቃ ደስ ይላል ቁርአን ሲቀራ ያምራል ምናምን ከዛ ውጪ ግን መሬት ላይ የሚወርድ አልነበረም ብሎ ለኔ በጣም ፖለቲካል መጽሐፍ ነው ለኔ ጋይድ ነው ፖለቲካል ጋይድ ነው ላይክ አንዳንድ ቦታዎችን አይና ፊርዓውን አይውና ይሄ እኮ ከንትና ጋር መሳሰል የሆነ ታሪክ ላይ መጣልኛል ኤግዛክት ሞመንት ማለት ነው ፊ ዲክሩኩም በቃ እንትን ያደርግ አእምሮ እንዳልክ እንኳን ቁርአን ቦታ የሚሰጠው አለህ ብሎ የሚያስበው ፕሮሰስ ማድረግ ሲጀምር ፕሮሰስ ማድረግ ካልጀመረ በቃ የለም በቃ አውዝ ባፍልድ በቃ ማለት እንደዚህ ነው እንደ ቁርአን እኔ ማቆ ቁርአን እንደዚህ አልነበረም እኔ ማቆ ቁርአን እኔ የሰማሁት ቁርአን እንደዚህ አይደል اهلا وسهلا ومرحبا بك فضلي ወደ ማል ቁርአን ፖድካስት በደህና መጣ ወደ ቤትህ ሚንበር በደህና መጣ በተለያየ ጊዜ ጎራ ብለሃል ግን ዛሬ ደግሞ እስኪ በደንብ ያዛርገን ስለ ቁርአን ከኔ ጋር ምናወራ ይሆናል አክብረን ስለተገኘ በድጋሚ እጅግ አድርጌ ነው አመሰግናለሁ مرحبا فضلي ዛሬ ኢንሻአላህ ስለ ቁርአን እናወራለን እንጨዋወታለን ሐሳቦችን አንስተን እናወርዳለን አንዳንድ ደግሞ ታቡ ይሆን ነገሮችን ለመስበር እንሞክራለን ረመዳን እየመጣ ነው የቁርአን ወርና ለተመልካቹ የሚጠቅሙን ነገር እናስተላልፋለን ብያስባለሁ መጀመሪያ ግን ያው እንግዲህ እኔ አውቃለሁ የተወሰነም ተመልካቹ ያውቃል ግን ምናልባት ማል ቁርአን የሚከታተሉ ሰዎች የማያውቁ ካሉ ራስን አስተዋውቅና ቆይታችን እንጀምራለን ወይ ኢንሻአላህ ቢስሚላህ አይ ቲንክ ሁሉም ማያውቁኝ መሰለኝ አንተ ብቻ ነው የምታውቀው እሺ ቢስሚላህ ስሜ ፈድሉ አሊ ይባላል የተወለድኩት ወለጋ ተወልጄ አዲስ አበባ ነው ያደግኩት ትምህርት በኮምፒውተር ሳይንስ የመጀመሪያ ዲግሪ ያለኝ አሁን ደግሞ በማስተርስ የኢንተርናሽናል ሪሌሽን ተማሪ ነኝ ጀነራሊ ይሄ ነው አጭር ነው ህይወቴ እቺናት ነው በአጭር አይደለም አሳጠረው ነው አጠር አድርገህ ምን ረዘም አድርገህ አጠር አደረከው እሺ ፈድሊ ዛሬ እንግዲህ ስለ ኮምፒውተር ሳይንስም አይደለም የምናወራው ስለ ፖለቲካም አይደለም የምናወራው የፖለቲካ ፕሮግራም አክቹሊ ፖለቲክስ አካባቢ ትንተና የሚያደርግ ያው ሁሉን ነገር የሚነካው እሱ ስለሆነ ማለት ነው እዛ ላይ ኮንደሞች ጋር ሰራላችሁ ነጃሺ ቲቪ ላይ ምናልባት ተመልካቾች እሱን ፕሮግራም ብትከታተሉ የሚጠቅማችሁ ነገር ታገኛላችሁ ከኢስላሚክ ፐርስፔክቲቭ አብዛኛው ነገር ይቃኛል እንደዛ ነው አይደለ መርሐባ ሶስት ማዕዘን ይባላል ያው ሶስት ማዕዘን ብዙ የምታውቁት ነገር አለ አሁን ፖለቲካ ላይ መጥቷል ምንድነው ሶስት ማዕዘን ለምን ተባለ እስኪ በዚህ ተቀስ አድርገው ለፍ ቢስሚላህ ያው ሶስት ማዕዘን ሐሳቡ የመጣው ያው የሆነ ያህል እናወራው ፖለቲካው ነው እና አይ ቲንክ ሶስት ማዕዘን የተባለበት ምክንያት ብዙ ጊዜ ሶስት ሐሳቦችን ነው የምናነሳው ፖለቲካል ሐሳቦችን ኢኮኖሚካልና ሶሳይቲ ያለው ደግሞ ማህበረሰብ አቀፍ የሆኑ ሐሳቦችን እናነሳለን በደንብ ፎከስ የሚያደርገው በወጣቱ የተዘጋጀ ከዛ በኋላ ሙሉን ሰፊውን ህዝብ ደግሞ ተደራሽ ለማድረግ እየሞከረ ያለነውና ጀነራሊ ሶስት ማዕዘን የተባለበት እኛም ሶስት ነን ሜቢ ከዛ ሊሆን ይችላል ግን ጀነራሊ ፖለቲካል ኢኮኖሚካልና ማህበራዊ ነው ጉዳዮችን የምናነሳበት ነው መርሐባ እሺ አሁን ሁሉንም የሚጠቀልለውን ደግሞ አንደኛው ማዕዘን ቁርአን እናነሳለን እሺ ስለ ተደብር ብዙ ሐሳቦችን እናነሳለን ከዛ በፊት ግን ያው እንግዲህ ተደብር የሚደረገው ቁርአን ነውና ቁርአን ምንድነው ከሚለው እንነሳ ይሄ ጥያቄ ለብዙ ሰው ምናልባት ዊርድ ሊሆን ይችላል ግን እስኪ ከአንዳንድ ሰዎች ስለ ቁርአን ያላቸው ኢንሳይት ወይም ቁርአን ለኔ ይሄ ነው ብለው የሚያስቡት ነገር ሌሎች ሰዎች ጋር የለ ስለሚሆን ያው ነው መሞላላት አይደለ አንዱን ነው የሚሞላው አንዱ ካንዱ ነገር ስለሚወስድ ማለት ነው ምናልባት ይሄን ጥያቄ ፈድሉን ስጠይቅ እናንተ ምንድነው ቁርአን ብላችሁ ተጠያቁ መቼም ማል ቁርአን ነው የቤተሰብ ፕሮግራም ተብሎ ነው የሚታሰበውና ከቤተሰብ ጋር እንደሚወት ተስፋ አደርጋለሁ ከልጆች ከወንድሞች ከእህቶች ጋር ሆነው ማለት ነው ፋሚሊ ተጠያቁ እስኪ የፈድሉን ሐሳብ ደግሞ እየሰማችሁ ቢስሚላህ ቁርአን እዚህ ጋር ስጠራኝ ግን ያው በእንትን አይደለም እሱን ስማማና ለኔ አይደለም እስኪ ቁርአን አይ ቲንክ ቁርአንን ብዙ ጊዜ በደንብ ምንድነው በኤሴንሱን አንረዳው ወይ ደግሞ ማንነቱን አንረዳው በያስባለሁ ለምሳሌ ቁርአን መጽሐፍ አይደለም መጽሐፍ ብዙ ጊዜ መጽሐፍ ነው እንደዚህ ነው ያየነው ሰሃቦቹ እኮ እንደዚህ አላዩትም አይደለ ቁርአን ሲቀራ ሲወራ ስለሱ ረሱል ሲቀሩት ነው የሚያውቁትና ቁርአን መጽሐፍ አይደለም ለምሳሌ እንደዛ ማለት አሁን ብዙ ጊዜ ቁርአን አሁን ሱራ አለው አይደለ ከዛ ደግሞ አያ አለው
አሁን እነሱን ራሱ የምንፈስርበት ተርሞች በጣም አንዳንዴ እንትናቸው አሁን ሱራን ስንፈስር ምዕራፍ ነው አይደለ ምዕራፍ ነው የምንለው ግን ምዕራፍ ነው ሱራ ብለህ ስታስብ ምዕራፍ አይደለም አይደለ ምዕራፍ አሁን የራሱ ባህሪዎች አሉት ምዕራፍን ስታይ የሆነ አንድ ሐሳብን ይይዝና ከዛ ሙሉ ለሙሉ ስለሱ ያወራል ወይ ደግሞ ያ ምዕራፍ ሐሳቡ ስለ አንድ ነገር የሚያወራ ከሆነ ርዕሱ ስለሱ ሙሉ ለሙሉ ስለሱ አሁን ሱረቱል በቀራ ብለህ ስለ ላምና ኦር ስለ ጥብስ ምናምን አታወራም አንተ ከዛ ጋር የተያዘ ነገር አታወራም ብዙ አይነት እንትኖች አሉ ስለዚህ ምዕራፍ ለማለት ራሱ አይበቃም ምንድነው ታዲያ ልትለው የምትችለው በቃ ሱራ ነው የራሱን አይደንቲቲ የራሱን ማንነት ይዘው ይመጣል ማለት ነው ሱራ ነው እንደውም ኢቭን ተርሙን እንትን ሲሉት ራሱ ሱራ ማለት በልጅነት ጌም ተጫውተህ ታውቃለህ ጌም ላይ አሁን በተለይ እኔ አሁን ድሮ በጣም ጌም ወዳለሁና አሳሲን ክሪድ ሚል ጌም አለና ትላልቅ የድሮ እንትኖች ላይ የድሮ እንትኖች ምንድነው ቤተ መንግስቶች ኦር ደግሞ ከተሞች ትላልቅ ግንቦች አላቸውና እሱ ሱር ይባላል ጀነራሊ ተርሙ እሱ ሱር ነውና ኢቭን ቁርአን ላይ ማለት ሱረቱል ሐዲድ ላይ ወضرب بينهم بسور ይላል አይደለ ትልቅ ግንብ እንትን ተጣለ ይላልና ቁርአን ሱራ ከዛ ነው የመጣው ይሄ ትልቅ ግንብ ነውና ከዛ ተነስተው እንደ ከተማ ነው ይላሉ አንድ አያ በራሱ አንድ ሱራ በራሱ አንድ ከተማ ነው በውስጡ ብዙ ነገሮች ያሉት ማለት ነውና ምዕራፍ ማለት ራሱ ማንነቱን ያሳጣዋል ምዕራፍ ብቻ ለማለት ማለት ነው አያን ስትም እንደዛው አያ ምንድነው አንቀጽ ነው እሱ ራሱ እንትን መባል አለበት አይደል አንቀጽ ስትል አሁን የመጽሐፍ ቅዱስ አንቀጽ ነው ወር ደግሞ የግጥም ምናምን እንደዚህ ነው የምታነሰውና አያ ግን አላህ እንዴት ነው ቁርአን ላይ በራሱ አያን ዲፋይን ያደርጋል አይደል ኢቭን ራሱን ቁርአን ራሱ አያቱን በይናት ይላል አይደል ቁርአን ራሱ አያ ውስጥ ያለው ግን አያት ነው በራሱ ይላል ኢቭን ብዙ ነገሮችን አያ ይላል አላህ ምን ነው ሰኑሪሂም አያቲና ፊል አፋቂ ፊ አንፉሲሂም አይደል አያዎችን እናሳያቸዋለን ይላል እንትን ሆራይዘኑ ላይ ያለው ዓለም ላይ እናሳያቸዋለን በውስጣቸውም እናሳያቸዋለን ያ ማለት አያ ውስጣችን አለ ውጫችን አለ ማለት ነው አያ የሚለው ኮንሰፕት ሁሉም ነገር ይዛል ማለት ነው ኤቭሪቲንግ ሁሉም ነገር አያ ነው ኢቭን እንትኖችን ነብዮችንም አያ ይላል አይደል የኩን አያተል ሊናስ ይላል እንትን አንድ የነብዩላህ ዒሳን አይደል ኢሳ እንትን ያለው ለሰዎች አያ እንዲሆን ነው ስለዚህ አያ በራሱ አንቀጽ ማለት ብቻ አይደለም ማለት ነው አይደል አያ የሆነ ወዲያው ነገር የሚያመላክት የሆነ ቫልዩብል የሆነ ከዛ አንፃር የሚጠቁም ተአምር ምናምን ማለት ስለዚህ አንቀጽ ስንለው ምዕራፍ ስንለው ማንነቱ ራሱ ያሳጣል ልክ ቁርአን ሲመጣ እነዚህን የራሱን ይዞ ነው የመጣው ቁርአን ሱራ አለው ቁርአን አያ አለው ስለዚህ መጽሐፍ ብቻ ብለህ እንትን ልትለው አትችልም ስለዚህ ራሱን ዲፋይን ያደርጋል ቁርአን ምን ይላል هذا بلاغ للناس ይላል አይደል ይሄ በላግ ነው ሚደርስ ነው ኮንቨርሴሽን ነው ይላል ምታወራው ነገር ማለት ኮንቨርስ ምታደርገው የሚያወራህ ነገር ነውና መጽሐፍ ብለህ ስትገድበው ራሱ ብዙ ነገሮችን ብዙ ኮኔቴሽኖችን ይዞ ስለይመጣ ማለት መጽሐፍ የሚለው ሐሳብና ኢቭን አሁን ስለ ኮንቨርሴሽን ስታወራ አላስረዝምብህና ስለ ኮንቨርሴሽን ስታወራ ለምሳሌ አንድ ንግግር ሶስት አይነት ነገሮች አሉት ጀነራሊ ኮንቴንቱዋል የሚናገረው ነገር አለ ከዛ በኋላ የሚናገርበት ስታይል አለው የሚያወራበት ስታይል አለው አይደለ ለዚህ ነው እኮ አንዳንድ ኮንቴንት ጥሩና ስታይሉ መጥፎ ይሆናል ለዚህ ነው ኹጥባ አንዳንድ ኹጥባ የትኛው ኹጥባ ኮንቴንት ነው አይደለ ኤቭሪ ኹጥባ ኮንቴንት የሚያምር ኮንቴንት አለው ዴሊቨሪ ሊበላሽ ይችላል ሊያምር ይችላል ከዛ ደግሞ ኦዲየንስ አለው ማን እንደሚያቀርብ ማለት ነው እነዚህ ሶስቱ ነገሮች ነው አንደርስታንድ ሲያደርግ ምንድነው አንድ ኮንቨርሴሽን በቃ ፐርፌክት ነው ሲባል እነዚህ ነገር ፐርፌክትሊ ያዘ ነው ስለዚህ ቁርአን ፐርፌክት ኮንቨርሴሽን ነው ስንል እነዚህ ፐርፌክትሊ እነዚህ መያዝ መቻል አለበት ማለት ነው እንደ ኤግዛምፕል ይመጣልኛል መሰለ ሱረቱ الرحمن ላይ አላህ فبأي آلاء ربكما تكذبان በጣም ብዙ ጊዜ ደጋግሟል አይደለ ስጠይቅ በኋላ ስለተደብሩ ስለምናወራ በደንብ እናነሳዋለና ስጠይቅ ለምንድን ነው አላህ የሚደጋግመው ስለዚህ እነዚህ ነገሮች ኮንሲደር ያደረገ ነው ኮንቴንት አለ ከዛ በኋላ ስታይል አለ ከዛ ደግሞ ኦዲየንስ የሚያወራቸው ኦዲየንሶች አሉ ሱራውን ካየኸው ሌት መኪ ሱራ ነው የመካ መጨረሻ አካባቢ እምቢ ያሉበት እና ያመጹበት ስለዚህ መደጋገም አለበት ሰማህ መደጋገም ያን ስታይል ያዘ ነውና ቁርአንን ዝም ብለን መጽሐፍ ነው ኦር something እንደዛ ኢማጂን የምናደርገው ከሆነ ብዙ ኤሴንሱን ብዙ ውስጥ ያለውን ነገር ያጣልና ለኔ ቁርአን አላህ እንደፈሰረው ነው ኮንቨርሴሽን ነው ከጌታ ጋር የምታደርገው ንግግር ማለት ነው ጌታ ሲያወራህ ማለት ነው ፐርሰናል የሆነ ኢንተራክሽን ማለት ነውና ጀነራሊ በዚህ አስረዘምኩት ግን በዚህ ነው እኔ ዲፋይን ማለት ነው በጣም ቆንጆ ነው አሪፍ ኢንሳይት ነው ብዙ ጊዜ እኔንም ከሚቆረቁሩኝ ሐሳቦች መካከል የነበረው በሂደት ከአንድ ትልቅ ኡስታዝ ጋር እንደዚህ ፕሮጀክቶችን ላይ እንንቀሳቀሳለንና አክቹሊ እሱን ያደበኝ አንቀጽ ምናምን ላለው እኔ አንቀጽ አትበል እና አሁን እኔ ንግግሬ ሁላ አያ ነው ብለው በቃ አያ ግዴታ አላሉ አስለምጃለሁ መላሲ ሱራ ነው ብለው እና ብዙ ሰዎች ይሄንን መልመድ አለባቸው ምክንያቱም አእምሮ ላይ ስሞች ናቸው እኛ የምናስብበትን መንገድ እኛ ምናወራበትን መንገድ ሻኪላችንን ሁላ የሚሰሩት ሻኪላ ማለት የኛ ቅርጻችንን እኛ በኋላ ነጸብራቃችንን የሚሰሩት ነገሮች ስሞች ናቸው ስሞች ደግሞም ዲፊኒሽን አላቸው ኮንሰፕቶች አሏቸው ውስጣቸው ላይ ያዙት ነገር ሁላ የኛን ማንነት በኋላ ስለሚወስን ማለት በጣም ኢምፖርታንት ፖይንት ነው ኢቭን እዚህ ጋር እንትን ለማሴንስ ማይሰጥም አይደለም ለምሳሌ አንቀጽ ካልከው
አሁን ለምሳሌ አንቀጽ ስታወራ ሐሳብ ስለሆነ ማለት ነው እዚህ ላይ አንቀጽ ስትል ለምሳሌ ማለቅ አለበት ስቴትመንቱ ሴንቴንስ መሆን አለበት አይደለ አንድ አንቀጽ መባል ሙሉ ለሙሉ መጨረስ አለበት ሐሳብ የቁርአን አያዎችን ካየ አሊፍ ላም ሚም ብሎ ይቆማል ወይ ደግሞ አርራህማን ይላል በጣም አዛኝ የሆነው ብሎ አሁን ይሄ እንትን አለው ሴንቴንስ አይደለም አንዳንዴ ደግሞ አንድ አያ ሆነና አያቱ ደይን ብታዩ አንድ ፓራግራፍ ነው ሙሉ ስለዚህ አንደርስታንድ ትራቱ ለምሳሌ አንቀጽ ስትለው ያንን ሴንሱን አይሰጥህም ማለት ስለዚህ ቁርአን ዲፋይን ልታደርግበት የምችለው ቁርአን አያ አለው ቁርአን ሱራ አለው ስለዚህ ቁርአንም ቁርአን መርሐባ ቁርአን የሚለው ቃል ሰሞኑን አንድ ሪሰርች እየሰራን ነበርና ከወንድሞች ጋር ምን የቁርአን ምንድነው በቁርአን በራሱ የሚል ሪሰርች ነበርና አክቹሊ ያላለቀ ማሁንም ላይ ግን በጣም ከአጀቡኝ ነገሮች መካከል እዛ ላይ ለምሳሌ ቁርአን 100 አካባቢ ባህሪዎች አሉት ስሞችና ባህሪዎች እንግዲህ ቁርአን 100 ስምና ባህሪ ያለው ቢባል ሰው ገሪብ ነው አይደል በጣም ከአጀቡኝ ነገሮች መካከል ነው ከቁርአን ነው ደግሞ ከሌላ ነገር አይደለም ደግሞ ሐዲስም ጋር እንኳን ሳንገባ ነው ሐዲስ ጋር ደግሞ ስትገባ ሌሎች ስሞችና ባህሪዎችን ደግሞ ታገኛለህ ነብዩ ሰለላሁ ዐለይሂ ወሰለም አስተምረው ማለት ነው ከዛ ውጪ ቁርአን 5 ስሞች አሉት በቃ የሚታወቅባቸው 5 ስሞች አሉት ለምሳሌ ቁርአን አለ ኪታብ አለ ዚክር አለ ተንዚል አለ ከዛ በኋላ ፉርቃን አለ እነዚህ 5 በቃ ሙተዓረፍ عليه ይህ ምንድነው ሲባል በስም ደረጃ አንዳንዴ ባህሪ ናቸው ግን በጣም በብዛት ለዛ ነገር ከመዋላቸው የተነሳ እንደ ስም ሆነው የተቀመጡ ናቸው ከነዚህ መካከል ለቁርአን የሚለው ላይ ዲስከስ እያደረግን ቁርአን የሚለው ቃል 3 ትርጉም አለው በአረብኛው ማለት ነው አንደኛ ቁርአን ስንል ቀረአ የሚለው ቃል አለ ቀረአ ማለት ضم جمع ማለት ነው ሰበሰበ አጠቃለለ ማለት ነው ከምን ፐርስፔክቲቭ ነው በጣም ዓለም ላይ ያሉ ዕውቀቶችን እንዳለ የሰበሰበ ነው በውስጡ ከዛ ውጪ ደግሞ እሱን አንደርስታንድ ለማድረግ ራሱ ሰዎች መሰብሰብ አለባቸው ምንድነው የትሉነ ኪታብ አላህ ወይተዳረሱነሁ መሰብሰብ አለባቸው አንድ ሰው ብቻውን ቁርአን ይሄ ነው ብሎ የተናገረው ነገር ሙሉ አይደለም ተግባባን የሁለተኛው ፖይንት ነው ይላሉ at the same time ደግሞ የሚሰበሰቡ ሰዎች ደግሞ ዕውቀቱ ቁርአን ሁሉንም የሚሰበሰበ ስለሆነ ከተለያየ ዓለምን የሚመለከቱ ሰዎች ሆነ አለባቸው ጠበቃዎች ነጋዴዎች ዓሊሞች በዕልም ሸሪዓ ማለት ነው ከሁሉም ፐርስፔክቲቭ ተሰብስበው ሲያዩት ነው ሙዳረሳ የሚባለው ቀራአ ማለት አንደኛው ትርጉሙ ያ ነው ይላሉ ሁለተኛው ተላ ነው በነገራችን ቲላዋ ወደ በኋላ ምን መጣበታለን ከዚህ ፐርስፔክቲቭ ጋር በተያያዘ በጣም ያጀበኝ ቲላዋን ቁርአን ላይ እኛ ከምናስበው ማንበብ የተለየ ነው ቲላዋ እያንዳንዱ ቲላዋ የሚለውን ቃል አይተው ከሆነ ቁርአን ላይ ከተዓቁል ጋር ከማስተንተን ጋር ከመረዳት ጋር ለምሳሌ ሱረቱል በቀራ ላይ ምን ይላል ወአንቱም ተትሉነ الكتاب افلا تعقلون በጣም የሚያጅብክ ወአንቱም ተትሉነ الكتاب افلا تعقلون ሌሎችንም ፓርቶች በእናያቸው ቲላዋ ጋር በተያያዘ ከመረዳት ጋር ከመገንዘብ ጋር ምናምን ጋር ነው የሚያነሳቸው ኢቭን በጣም የሚያጅብህ የአቅልንም ራሱ ጉዳይ ሲያነሳ ቁርአን አቅል የሚለውን ቃል ቁርአን ላይ ታውቃለህ አልተጠቀሰም አቅል የሚል ቃል የለም ቁርአን ላይ እና ለምንድን ነው ያልተጠቀሰው የሚል እዚሁ ጋር አያይዤ የሆነ መጽሐፍ ይያየው ፕሮሰስ ማድረግ ሲጀምር ነው ያቂሉን የሚል እኮ አለ አእምሮ እንዳልክ እንኳን ቁርአን ቦታ የሚሰጠው አለህ ብሎ የሚያስበው ፕሮሰስ ማድረግ ሲጀምር ነው ፕሮሰስ ማድረግ ካልጀመረ በቃ የለም እንደ ይለን የሚቆጥረው አላኩል ሐሊን ቁርአን ምናልን ጀማዓ ማለት ነው ይሁን ላይ ሰበሰበ ነው ተላ ማለት ነው እሱም ከተደቡር ጋር ከመረዳት ጋር ነው የሚያገናኘው ሌላኛው ደግሞ ቀራአ ማለት አረቦች ምን ይላሉ ቀራአቲ ናቀቱ ለም ተቅራኢ ናቀቱ ይላሉ ምን ማለት ነው ገመሊቷ አረገዘች አላረገዘ ቀራአ ማለት ጸነሰች ማለት ነው ስለዚህ ቁርአን ላይ ያሉ ሐሳቦች ቢዝራ ናቸው ፍሪ ናቸው ከዛ በኋላ ምን በመማማር በመሰብሰብ በመረዳት አእምሮአችንን በማሰራት ምንም ይሆኑ የሚያድጉ የሚያብቡ ከፍ የሚሉ ናቸው ያው ብዙዎቹ ትልልቆቹ ሙፈክሮች እስልምና ትልቅ ሐሳቦች እሴቶቹ መርሆቹ ጽንሶች ናቸው አላደጉም እንደሚሉት ማለት ነው እነ መሐመድ ሙኽታር ሽንቂጥ ጀምሮ አላኩል ሐሊን ቁርአን ስንል እነዚህ ነገሮችን እየሰበሰበ ነው ከዛ ሌሎችን ደግሞ ስሞች ጋር ምን ሌላ ነገር ነው ደግሞ የሚሰጠን አላኩል ሐሊን የፈድሊ ሐሳብ ላይ ለመጨመር ነው ቁርአን ይሄ ነው ካልን ተደቡር ጋር እንምጣ በጣም በቃ እኔ ዋንኛ ማጠንጠኛችን ቢሆን ብዬ የምመኘው ነገር ነው ተደቡር ግን ምንድነው ተደቡር አድርጉ ቁርአን እየተባለ በጣም እንትን ይባላል አግኝኛም ሁሌ ነው የምንቆጣቸው ግን ምንድነው ተደቡር ማስተንተን ይባላልና ከቁርአን ጋር እስካገናኝተን ነው ቢስሚላህ አይ ቲንክ
ተደብሩ የሚለው ሐሳብ የውጪ ሐሳብ አለ ቁርአን ውስጥ በራሱ ያለ ሐሳብ ነው አይደለ አላህ ሳይደረግ ሲቀር የሚቆጣበት ሐሳብ ነው አይደለ ኢቭን ዓላማውን ሲናገር ስለ ቁርአን ሲናገር ኪታቡን አንዘልናሁ ይላል ያወረድነውና ሙባረኩን በረካ ያለው ኪታብ ነው ሊየደበሩ አያቲሂ ነው ፐርፐዙ ደግሞ ይሄን ያወረድኩት ተደቡር እንዲያደርጉ ነው ሶ ተርሙን እንረዳው ተደቡር ምንድነው ይሄ ድቡር ከሚለው ነው አይደለ ድቡሩ ሸይን አይደለ የአንድ ነገር ጀርባውን ማግኘት ማለት ነው ያ ማለት ከፊት ለፊት ከምታዩ ማዕና ውጪ ከጀርባ ያለውን ነገር ማዕና መረዳት መቻል ተደቡር ይባላል ሶ አይ ቲንክ ብዙ ጊዜ ሰዎች የሚያደርጉት ተፍሲርና ተደቡር ለሁለት እሱ ጋር ነው ሚስኮንሰፕሽን ያለው ተፍሲር ምንድነው ከዛ በኋላ ተደቡር ደግሞ ምንድነው ተፍሲር ማለት ምንድነው ማዕናው ትክክለኛ አግኝቻለሁ አረበኛው ያለውን ነገር አግኝቻለሁ ወይ ሰሃቦቹ ያሉት የነበረው ነገር ተረድቻለሁ ወይ ልክ ተደቡር ላይ ሲመጣ ደግሞ እኔ ጋር እንዴት ነው ከኔ ህይወት ጋር ደግሞ ምንድነው የሚያገናኘው አላህ ምንድነው ለማለት ሊያስተምረኝ የፈለገው ስለዚህ ብዙ ጊዜ ተደቡር ስናደርግ ለዚህ ነው ጥያቄዎችን ነው የምንጠይቀው ምንለው ተደቡር አዘይንዶ ዘዴ ጥያቄ ብቻ ነው ያንን ትርጉሙን ተረዳለህ ከዛ በኋላ ያንን ጥያቄዎችን መጠየቅ ነው ለምንድነው እንደዚህ ያለው ለምንድነው ያደርገው ለምሳሌ አሁን ባይዘው ተደቡር አንዳንዴ እጠይቃለሁ መሰለህ ለምንድነው ሰለላሁ ዐለይሂ ሁሉም ነገር ነገሩን ያልሄዱ ስለ ቁርአን ሁሉም ነገር ኤቭሪቲንግ ስለ ቁርአኑን የቀሩት አይደል እንጂ እያንዳንዱ ፈስረው ተርጉመውና አልሄዱም አይደል እዛ የሰዎች ምናምን ነው ኢቭን ሙፈሲሮችን ተብታሪ የራሳቸው ነው ቁርጡቢ ትላለህ ዘመክሸሪ ትላለህ ምናምን የራሳቸው ነው እንትን የሚያደርጉትና ለምንድነው አላደርጉም በእያንዳንዱ ይሳሰብ እኔ መቼ አይበቃቸውም ነበር ዘላለም መኖር ነበረባቸው ረሱል ሰለላሁ ዐለይሂ ወሰለም ያንን ለማድረግ ለምሳሌ ላይ አንድ ትናንትና ቁጭ ብዬ ፋቲሃ ላይ አልহামዱሊላህ ይላል አላህ ጀስት አልহামዱሊላህ ተደብር ለማድረግ ላይፍ ታይም አይበቃም እንዴት መሰለ ላስረዳኝ አልহামዱሊላህ ማለት ለአላህ ምስጋና የአላህ ነው ማለት ነው አይደለ ምስጋና ይገባው ሳይሆን ምስጋና ሲጀምር የአላህ ነው ሶ ተደብር ስታደርግ የምታደርገው ምንድነው ለምንድነው የምትለው ለምንድነው ለአላህ የሆነው ምስጋና ስለዚህ ኤቭሪ ክሪኤሽን ነው እንት የምታደርገው ማለት የምታጠነው ኢማጂን ዛት ኤቭሪ ክሪኤሽን አለ አንድ ነገር ብቻ ዛፍን ወስደህ ብቻ ላይፍ ታይም አይበቃም ላይክ ምን ያህል እንደሚጠቅምህ ማለት ነው ምን ያህል እንደሚያመሰግን ለምሳሌ አሁን ስለ ኒዕማ ሲያወራ አላህ ምን ይላል ወይን ተዑዱ ኒዕመተላሂ ላ ተሕሱሃ ይላል አላህ ያላህን ኒዕማዎች እንትን ብትሉ ግን አንዳንድ ሙፈሲሮች አሉ ኒዕመታን ያለው አንድ ብቻ አንድ ኒዕማ ያላህን አንድ ኒዕማ ብትቆጥሩ አትጨርሱትም አንድ ኒዕማ እንዴት ነው አንድ ኒዕማ የሚቆጠረው ለምሳሌ አይን አለ አይንህ ምን ያህል ወይ በምን ያህል መንገድ እንደሚጠቅምህ አታውቀውም ሰብኮንሺየስ ኢቭን በማትረዳበት መንገድ ነው የሚጠቅምህና አልহামዱሊላህ ቢለው ቁጭ ብለህ እሱን ብቻ ተደብሩ ብታረግ በቃ አትጨርሰውም መቼ ሶ ዛስ በቃ ተደብሩ እና ለኛ የተሰጠ ነው በቃ አላማውም ፐርፐዙም ቁርአን ያን እንድታረግ ነው የሚፈልገው አላህም እንት ክርስቲያን ያረጋ አይደለ አፈላ ይተደብሩን القرآن ما على قلوبنا اقفالها ደው ቁርአንን አስተነትኑም እንዴ ይላል ተደብሩ ያደርጉም እንዴ አስቡም እንዴ ይላል ስለ ቁርአን ወይስ ደግሞ ልቦቻቸው ላይ ቁልፎች አላቸው ይላል አላህ ያ ማለት ያን አለማድረግ የልብና የእንትን ችግር ነው ማለት ነው አይደለ የፍላጎት ከዛ በኋላ ልቦቻቸው ላይ ያለው ቁልፍ ነውና ተደብሩ በጣም ትልቅ ኮንሰፕት ነው ይሄ ምንድነው ዝም ብለህ እንደ ትርፍ ነገር የምትቆጥረው አይደለም አላህ ዲማንድ የሚያደርግበት አላህ የሚጠይቅበት ማለት ነው ኢብራሂም ሰለላሁ ዐለይሂ ወሰለም በኋላ በደንብ እናነሳዋለን ክሪስታይዝም ያደርጉበት ስለ ቁርአን ሲያወሩና ጀነራሊ ተደብሩ ማለት ያ ነው መርሐባ ብዙ ሰዎች ግን ተደብሩን ሲያስቡ አሁን አንተ ያልከው ነገር እንግዲህ ከግለሰብ ጋር የሚገናኝ ነው የሆነ ቁርአን አንተ ላይ ያለው አثر ተጽዕኖ መነሻው ነው ተደብሩ ማስተንተን ቁርአንን ለምን ብሎ መጠየቅ ነው እንዴት እንዲህ አለ ብሎ መጠየቅ ነው በነገራችን ላይ ወደ ቀጣዩ ጥያቄ ከማለፊ በፊት ታቂብ ለማድረግ ለምን ብሎ መጠየቅ እንዴት ብሎ መጠየቅ የቁርአን የመጀመሪያ መግቢያ ላይ ያለ ጉዳይ ለምሳሌ አልহামዱሊላህ ረቢል ዓለሚን ጨረሰ አሊፍ ላም ሚም ይላል አሊፍ ላም ሚም እኮ ስትል በቃ የተኛው ዑለማ ተፍሲር ሂድ ምን ማለት ነው ብሎ ጠይቆ ነው የሚያልፈው የሆነ ሐሳብ ሊሰጥበት ይችላል ይግባውም አይግባውም የተረዳውን ያህል ሐሳብ እንዲህ ማለት ነው ሐሩፍ المقطع ከአረብኛ የመጡ ቁርአን ነው ልክ እነዚህ ፊደሎች ከምታውቋቸው ምን የተባሉ ነገሮች አሉ ወማ ذلك ግን ሄዶ አላህ አለም ቢሙራዲህ ይላሉ ግን ለምን ብሎ ይጠይቃሉ ምን ማለት ነው ብሎ ይጠይቃሉ እንዴት ነው ታዲያ ምን ማለት ነው ብለን ቁርአንን ተፍዊር ማድረግ ያቃተን አብዱላህ ኢብኑ መስዑድ ማን አራደ العلم فليثور القرآن ይላሉ እውቀትን የፈለገ ሰው ቁርአንን ይገለባብጠው እንደዚህ ነው አይደል መቼም እንደዚህ እንደማይረዱት ተስፋ አደርጋለሁ ይገለባብጠው ማለት መሬት ጋር በነገራችን ላይ ከመሬት ከእርሻ ላይ በተለይ ክፍለ ሀገር ምናምን ወጣ ገባ ያለ ሰው አንደርስታንድ ያደርጋል መሬት በደንብ ምርት እንድትሰጥ ናይትሮጅን ኦክሲጅኑ እንዲያገኝ አየር እንዲመታው የውስጠኛው መሬት ይገለበጣል እንደዚህ ተደርጎ አሁንም ቢሆን በዘመናዊ እርሻ እንትን መሬት የውስጠኛው እንዲገለባበጥ ይደረጋል ልክ እንደዚያ فليثوره ቃሉ ራሱ ሆነ እንደው ዝም ብሎ እንደዚህ ገለበጠው ምናምን አይደለም ተፍዊር ነው በቃ በደንብ አድርጎ በደንተን ያደርገው ነው ስለዚህ ይህንን ደግሞ ለማድረግ ብዙ የሚያግዱ ነገሮች አሉ ብዬ አስባለሁ
ሰዎችም ያስባሉ የእውነት ግን እነዚህ የምናስባቸው ነገሮች ሊያግዱን የሚገቡ ነገሮች ናቸው ወይ የሚለውን እንመለከታለን السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ አረብኛ ቢልብሱ በቃ ምክንያት አረብኛ አልችልም እኔ ምናምን ይላል ይሄን እንዴት ታየዋለህ እስኪ እንደ ሐሳብ እንለዋወጥበት አክቹሊ የተለየ ሐሳብ ሆነ የእንደሻህ ምናምን አይደለም አሁን እዚህ ጋር ሐሳብ እየሰጠን ያለው just እንደማንኛውም መደበኛው ሙስሊም ከዛ የተለየን ስላልሆነ ግን እንደው ሰው ቢጠቀምበት ብለን ስለምናስብ ነው መርሐባ ሐቢቢ አይ ቢስሚላህ በተለይ እዚህ ጉዳይ ላይ ተደቡር ብዙ ጊዜ ምን አይነት ሐሳብ አለ መሰለህ ኢቭን ሙሉ ማህበረሰብ እንደ ሙስሊም ኡማ ኢትዮጵያ ላይ ብቻ አይደለም ያለ ሐሳብ አለ ቁርአንን ኢንጌጅ ማድረግ ያለብን እንደተበሩክ ነው ለምሳሌ ለተበሩክ ትቀራለህ ከዛ በኋላ በቃ ጥሩ ነገር ነው ተሰቅለዋለህ ምናምን ካሊግራፊ የሚያምር ነገር አለው አውላ ተፈክሩ ስለሱ ማስቡ ምናምን ነገር ደግሞ የሆኑ አካላት አሉ ዑለማዎች አሉ ምናምን እነሱ ያስቡ አንተ ነው በቃ ቁርአንን ከሳምክ ከዛ በኋላ ከቀራኸው ምናምን በቂ ነው የሚል ሐሳብ አለ አይ ቲንክ አላህ ግን ቀድም ያነሳሉና አያ ሲያወራ ስፔሲፋይ አላደረገም አይደለም አፈላ የተደበሩን القرآن ያለው ኢቭን እንደውም እሱኛው አያ እኮ ለሙስሊሞች አይደለም ጀነራል እንትኑን ካየው ለሙስሊሞች ራሱ አይደለም ያ አስበው እነሱ ነው ያ አፈላ የተደበሩን القرآن على قلوب نقفالها ሶ የትኛውንም ሰው አላህ ኢንቫይት ያደረገ ያለው ማለት ነው ይሄ ኮንሰፕሽኑ የሚመጣው ከንተ በተለይ ቫልዩ የሆኑ ጥያቄዎች ናቸው አረበኛ ቋንቋ ማወቅ ምናምን የሚሉት ማለት ነው ነገር ግን ቅድም ያነሳነውን መለያየት ማሰብ መቻል አለብን ምን አለን ሁለት አይነት ነገሮች አሉ ተፍሲር አለ ከዛ በኋላ ተደቡር አለ ሶ ተፍሲር ማለት ማዕናውን ማወቅ ነው ይሄ ነገር ልክ ነው ወይ አይደለም ሶ ያን የምናቀባቸው መንገዶች አሉ አይደለ አረበኛ ሳናቅም እንትሮች አሉ በዚህ ዘመን ደግሞ ቴክኖሎጂ በዛበት ዘመን ደግሞ ማለት ነው ትርጉሞች አሉ እነዛሉ ከዛ እነዛን ይዘህ ያንን ኦኬ አሁን አንደኛ ያገኘውት ነገር ኦኬ የትርጉሙን አውቀዋለሁ እንትሮቹ ያሉት አልተሳሳትኩም አልወጣው ካለው ትርጉም አልወጣው እዛ ትርጉም ላይ ኦኬ የራሴን ጥያቄ ልጠይቅ ነው ተደብር ከዛ በኋላ ማለት ነው ለምሳሌ አላህ ምን ይላል ስለ እንትሮች ሲያወራ ስለ ሙህሲኖች ሲያወራ አላህ ምን አለ ينفقون على الله نفق يسطالو እንትን ምንድነው ይመጸውታሉ في السراء والضراء والكاظمين الغيظ على الله በጥሩ ጊዜም በመጥፎ ጊዜም እንትን ያደርጋሉ ይመጸውታሉ ከዛ والكاظمين الغيظ والعافين عن الناس ከዛ በኋላ ሰዎችን ደግሞ ይቅር ይላሉ ከዛ እነዚህ ሙህሲኖች ናቸው ብሎ አስቀምጣላ ሶ ይሄን አያ ትርጉሙን አውቀዋል አንብበው የተለየ ነገር የሚመጣ ነገር የለውም አይደል ኦኬ ከዛ በኋላ ልጠይቀው መስሎ የመጀመሪያው ኩዌስችን ለምንድነው ሰላት እዚህ ውስጥ የሌለው ዛዝ በቃ ተደብሩ ማለት ይሄ ነው ለምንድነው ገንዘብ መስጠትና በቁጣ ማዋጥ መካከል ምንድነው ሪሌሽናቸው ሶ አብዛኛው ስታየው ከሰው ጋር ያለ ሪሌሽን አይደል ገንዘብ መስጠትም እንትን ማድረግም ምንድነው ሰውን ይቅር ማለትም ቁጣ መያዝም ከሰው ጋር የተገናኙ ነገሮች ናቸው ያ ማለት ከሰው ጋር ያለ ሪሌሽን በጣም ኢፌክት አለው ከአላህ ጋር ካለ ሪሌሽን ጋር ማለት ነው ሶ አሁን ይሄ ትልቅ እንትን መሆን አይጣልጠበቀብህም ኢቭን ትራንስሌሽን አይተ ተማሳይ ትርጉም ነው የምታገኘው ከዛ ግን እዛ ትራንስሌሽን ላይ እዛ ትርጉም ላይ ዲፔንድ አድርገህ ራስ የምትጠይቀው ጥያቄዎች ማለት ነው እነዚህን ጥያቄዎች ስትጠይቅ ከዛ ተፍሲር አልወጣም ስለዚህ ይሄ ኤክስኪውዝ አረበኛን እንትን አላልኩም ዓሊም አይደለሁም ምናምን የሚለው ኤክስኪውዝ አይ ቲንክ እንትን ነው አይደለ አላህ እኮ እንዳለው ነው አላቁሉ ሚን አቅፋሉሃ ተፈኩር ማያደርግ ሰው አንደኛው ምክንያቱ ይሄ ብቻ ነው ልቦቻችሁ ላይ ቁልፍ አለ አትፈልጉም ወይ እንደማለት ነው አንደኛ አይደለ ተከንችሯል ወይ ምንድር የለም ወይ ባዶ ነው ወይ ልባችሁ ነው አይደለ ሶ ያለው ጥያቄ ያ ነውና ባለን ሪሶርስ በዛ ላይ ደግሞ በዚህ ጊዜ እንደዛ ማለት በጣም ከባድ ነው ኢቭን አንድ አያ እንትን ብለህ ለምሳሌ አሁን አፕሊኬሽን አለኝ እዛ ላይ ኢቭን ተፍሲር ኪታብ ባልቀራ ራሱ ማለት ነው አፕሊኬሽን ላይ ልክ አንደኛውን አያ እንትን ሰሌክት አድርጌ እያንዳንዱ ሙፈሲር ያለውን ማየት ይችላል ኢማጂን ዛት እያንዳንዱ ያሉትን ሐሳቦችን ማንሳት ይችላል ስለዚህ ከትርጉሞቹ አልወጣው ከዛ ትርጉሞች ውስጥ ሆኜ ጥያቄዎችን ጠይቃለሁ ያ ነው ተደብር በቃ እና ይሄ ምንለው እንትን ቋንቋ ማወቅ አለብን ምናምን እንላቸው ተደብሩህን ያሰፉልሃል ቋንቋ ስታቅ
ስታውቃቸው አሁን ብዙ እናወራለን ወደ በኋላ እንዴት ነው ተደቡር የምናደርገው ለምሳሌ ብዙ አይነት ሌንሶች አሉት እኮ ተደቡር ከቋንቋ አንፃር ለተደቡር ልታደርግ ትችላለህ አላህ ለምንድን ነው እንደዚህ ያለው እንደዚህ ማለት ሲገባው ብለህ ተደቡር ታደርግ ፐርሰናል ኤክስፒሪየንስ ተደቡር ልታደርግ ትችላለህ ስለዚህ በብዙ አይነት መንገድ አለ እነዛ ያሰፉላል ግን ደግሞ ሙሉ ለሙሉ ለመተው ኤክስኪዩዝ አይመስለኝም አዎ ሸይጣንም አክቹሊ አይተኛም እኮ ሸይጣን እኮ እኔ አንዳንዴ ያው ሸይጣንን ራሱ የምንረዳበት መንገድ ትክክል አይደለም ብዬ ነው የማስበው ሌላ ማና ቅርብ ጊዜ በጣም በቃ የበለጠ አንድ ተርቢያ ፕሮጀክት ነበርና እዛ ላይ አንዱ ፓርት አዑዙ ቢላሂ ሚነሽ ሸይጣን الرجيم ማስረዳት ከዛ በዛ ጉዞ ሸይጣን እስኪ ምንድነው በቁርአን እንግዲህ ሸይጣን ምናቀው አለ አሁን ምንኛ መስለው ቀንድ ያለው ጥቁር አንዳንዴ ከጀርባው ነው ከጭንቅላቱ ጋር ሳት ያለው ምና ብቻ ሸይጣን ሲባል የሆነ የሚመጣልን ነገር አለ የተሳለብን ማርኬት እንደተሳለብን አላቅ መቼም እኮ እንትን እኮ ነው ከስንወለድ እኮ ያለ እኮ አይደለም ግን በቃ የሆነ ተስሎብናል ከዛ እንደው እሱ ነው ወይስ እሱ አይደለም የሚለው ምንም ማዕና የሌለው ክርክር ነው የሚሆነው እንደው ግን ያ ሸይጣን ቁርአን በምን መልኩ ገለጸው ከዛ ቁርአን ውስጥ ሸይጣን ማሳሳቻ መንገዶቹ ምንድናቸው እንግዲህ አሁን ሸይጣን ይታሰራል ምናምን ይባላል አሁን ረመዳን በብዛት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ ይሄን ሐዲስ ተጠቅሞ ብዙ ሰዎች ይሄን ይላሉ ምናምን ነገር እኛ ምናምነው የምናውቀው ነገር ነው ግን ምንድነው ሸይጣን በዚህ ልክ አላህ ጠላት አድርጉት ብሎ በቃ ሲሄድ አንድ የተረዳሁት ነገር ልንገርህ ሸይጣን ለሁሉም ሰው የተለያየ ስትራቴጂ ነው ያለው በቃ ለሁሉም ሰው ማለት ነው ለኔ ለፈድሉ ለአህመድ ለሙሐመድ ለኸዲጃ ለፋጡማ ለገነትና ለአበበም ጨምሮ ማለት ነው ኤቭሪባዲን በተለያየ ሴራ ነው ማለት እነሱን እንደዚህ ካታጎሪ ከተቻቸው አሁን እኛ እንደምንለው የለም ካታጎራይዝ እንደዚህ ይሄን ቡድን እንደዚህ አይልም ለብቻ والله استغربت يعني ለአንዱ ተዝይን ያረግለታል ተዝይን ደግሞ አሁን ለምሳሌ ማስዋብ ምናም ሲባል ለአንዱ ምክንያት ለራሱ እንዲሰጥ ምናምን ያረጋዋል ለአንዱ ለምሳሌ አንተ አቅም አሁን እንደዚህ የማብራራት አቅም አለህ ዚክር ያገራልሃል በቃ አንተ በጣም ልትጠቅምበት የምትችለውን ነገር አንተ ወደ ኋላ ብለህ ጥሩ እኮ ነገር ሊሆን ይችላል አንተ የምትሰራው ነገር እኮ ግን በጣም ይሄን ብትሰራ ነው ይበልጥ ተጠቅማለህ አይቺ ዚክር ላገራላት ምናምን በቃ ያመቻችልሃል እና በቃ በጣም ጥሩ በመንላቸው ነገሮች ራሱ ይሸውደናልና ልክ እንደዚህ ነው ምክንያት የሚሰጥክ አረብኛ አንተ አትችልም ዑለሞች ይያሉ ይላል ውስጥ እኮ ነው የሚል ዑለሞች ሼክ እንትና ይያሉ ዳኢዎች ይያሉ አንተ ምንድነው በዛ ላይ ኑሮ ጣረድ አለብና አላ ኩሊ ሐሊን ግን ምክንያት ይደረድርልሃል ሸይጣን لذلك يجب ان نتنبه ይሄ ጉዳይ እንደዚህ ነው ሲልህ በደም አድርሳን ማድረግ ይፈልጋል እኔ ለምሳሌ ብዙ ጊዜ እንደ ትዝብት ማጋራው ነገር ነው ፈድሊ ማለት እንዴት ነው አሁን ለምሳሌ ኛ ብዙ ሰው አለ በእኛ እድሜ ያለ ከኛም እድሜ በጣም ከፍ ያለ የተወሰነም ያህል ጊዜ ቢሆን ቁርአን ያነበበ ይሄን ሁላ ጊዜ ቁርአንን ስናነብ እንዴት ነው በቃ የሆነ እኮ አንተ ደብዳቤ አንብበህ መጽሐፍ አንብበህ የሆነ ቃላቶችን ትይዛቸዋለህ ሐሳብ ትይዛለህ ስሜትህ የተወሰነ ይለወሳል በቃ የሆነ ነገር ትይዛለህ እንዴት ነው ግን በቃ ምንም ሳይሰማን መነሳት የምንችለው ማለት ይሄንን ቁርአን እኔ ልቅራብዬ እንደዚህ ቀርቼው እንዴት ምንም ሐሳብ ሳልይዝ መነሳት ይችላል ለህይወት የሚሆነኝ ማለት ነው ይሄ በጣም ክሬዚ ነገር ነው ዝም ብለህ እንደው ካሰብከው እኮ በጣም እንግዲህ ጀነት መግቢያ ይሄ ነው ብለን የዓለም መመሪያ ይሄ ነው ብለን ወይ አይደለም ማለት ነው በቃ ለምን የውሸት ነው ማለት ነው ያ አዩሀ الذين آمنوا እኮ ሲል አመኑ እኮ በጣም ሌላ እኮ ነው አሁን አመኑ ራሱ እኛ ከምናስበው ሌላ ነው አመኑ እዚህ ላይ ያለው አመኑ ማለት ነው አላኩል ሐሊን ሸይጣን እየተጫወተንብን እንዳይሆን የሚል እንደሆነ ደግሞ ስጋት አለኝ ወደ ተደቡር ቱሎች ደግሞ እስኪ እንለፍ እንግዲህ ተደቡር ለማድረግ የተለያዩ ሌንሶች ያስፈልጋሉ እነዛን ደግሞ ሐሳብ እንለዋወጥ እስኪ ኢንሻአላህ ሶ አይ ቲንክ ስለሱ እናነሳለን ግን ያነሳው ሐሳብ ላይ የሆነ ታዕሊቅ ላይ አድርግና እንትንም ስለሚለኝ ነው ለምሳሌ አሁን ሸይጣኑ አለ ምናምን እንደው ሸይጣን ስትል ምን አንተ ዛለኝ አይ ቲንክ አላህ ስትራቴጂዎችን በሙሉ ገልጾልናል አይደል ቁርአን እንደውም ይላል አተነሁም ይላል ሸይጣን አይደል መጣቸዋል ይላል ከፊት ለፊታቸው ከኋላቸው ከቀኛቸው ከግራቸው ሆነ አይልና ያስቀምጣልና እሱን ሲፈስሩት እንደውም ከቀኝ ሲሆን በጥሩ ስራ ይመጣብሃል ይላሉ ከግራ ሲሆን በመጥፎ ይመጣብሃል ከኋላ ሲሆን ሊጎትተ ነው የሚፈልገው ስራ እንዳትሰራ ከፊት ሲሆን ሊከለክል ነው የሚፈልገው በብዙ መንገድ ነው ይመጣል ለምሳሌ አንተ በጣም ከከበድከው በጥሩ ስራው አንተ እኮ በጣም አሪፍ ሰው ነህ ምናምን ብሎ በሪያ ይመጣብሃል ማለት ነው ልክ እንትን ኮንክ ደግሞ በጣም በቃ መጥፎ ላይ እንትን ኮንክ ደግሞ በግራ ይመጣ አንሺ ሸማኢልህም ነው የሚለው በግራቸው ይመጣባቸው መጥፎ ስራቸው አንተማ ምንችን ተስፋ የለህም እኮ ዝም ብለህ እኮ በጣም ብዙ አይነት መንገዶችን ይጠቀማል ማለት ነው ሶ የቁርአን ላይ ግን ሰዎች እንትን የሚሉበት ወይ ደግሞ ከቁርአን ሌላ ማያረጋቸው ሚስኮንሰፕሽን ለምሳሌ ቁርአን ራሱን አለመረዳት ልንገር ለምሳሌ ፐርሰናሊ እኔ ከሰዎች ማቆ የነበረው ቁርአንና
ከዛ በኋላ ከኔ ጊዜ በኋላ ነው ፐርሰናሊ እንትን ያልኩት ቁርአንና አይ ቲንክ ያው በቃ ተቅዲስ ታደርጋለህ ቁርአን በጣም አሜዚንግ መጽሐፍ ነው ምናምን ትላለህ ያኔ ከድሮም ጀምሮ ስለተባልክ ማለት ነውና አይ ቲንክ የመጀመሪያ ዓመት ዩኒቨርሲቲ ልክ እንደገባው ኮሮና ተፈጠረ አይደል መጀመሪያ ዓመት ነበርኩኝ ያኔ ኮሮና ላይና ኮሮና ላይ ነው የምርም እንትን ማድረግ የጀመርኩት በተለይ በጣም ህይወቴን ቼንጅ አድርጓል ብዬ ከማስቡ ሞመንት የኡስታዝ ኖማን አሊ ኻን ማለት የሱ ተፍሲሮች ነውና እኔ ያደረገልኝ ብዬ ማስበው ቁርአንን የምርም እንደዚህ ማለት ባለበት ሸክሉ ባለበት ምድሮ ማንነቱ አሳየኝ ብዬ አስባለሁ ከዛ በፊት እንትምላቸው ያው በቃ ደስ ይላል ቁርአን ሲቀራ ያምራል ምናምን ከዛ ውጪ ግን መሬት ላይ የሚወርድ አልነበረም ብሎ ለኔ ትልቁ እንትን የሚመስለኝ አሁን እንዳለ ሆኖ የሸይጣን እንዳለው ስንፍናችን እንዳለ ሆነ ትልቁ ችግር የሚመስለኝ መሬት ላይ ወርዶ ያሳየን የለም ቁርአን እኮ እንደዚህ ነው በጣም እኮ ዲፕ ነው ቁርአን እኔ አሁን ያኔ እንትን ያለው የኮሮና ጊዜ ብያለሁ አይደል ሱረቱል በቀራን አይ ቲንክ ወደ 7 ወር ነው 8 ወር ነው የፈጀብኝ ለመጨረስ አይ ቲንክ አንድ ሰዓት ነው የሚያወራው እሱ አንድ ሰዓት ነው የሚያወራውና በቃ I was baffled በቃ ማለት እንደዚህ ነው እንደ ቁርአን እኔ ማቆ ቁርአን እንደዚህ አልነበረም እኔ ማቆ ቁርአን እኔ የሰማሁት ቁርአን እንደዚህ አይደለም እና በጣም አሜዚንግ ያደርግ ከዛ በኋላ ህይወትን ማይበት መንገድ ራሱ ላይ ተቀየረው ያንን ነው እንትን የሚለውና ኢቭን ቁርአን ላይ ይለዋል አይደለ ስለ ትራንስፎርሜሽን ሲያወራ አላህ ሱረቱል ጁሙዓ ላይ የትሉ አለይሂም አያት አይደለም የሚለው መጀመሪያው ነብያችን የሚያደርጉት ምንም አይደለም የሚያደርጉት የአላህን ተአምራት ይሄንን ቁርአን ቲላዋ ነው የሚያደርጉት የምር ኤክስፕሌን ያደርጉታል እሱ በራሱ እሱ ይወስድና ይዘኪህም እሱ ራሱ ያጸዳቸዋል የራሱ ፓወር አለው የራሱ እንትን አለውና ይሄም ድሮ የአላህን አያቶች የምርም ኤክስፕሌን አለ ማድረግ መቻላችን ቱሎች አለ መኖራቸው እንደውም አሁን የሆነ ያህል የተሻሉ ናቸው ቱሎች አለ መኖራቸው እንደዚህ ኤክስፕሌን የምርም የአላህ ቃል እኮ በዚህ ላይ ዲፕ ነው አንድ አያኮ ላይክ አንድ ደቂቃ ብቻ ብለው ዊርድ ነው ምክንያቱም አስበው ሲል 1400 ዓመት ነው ያለው ከዚህ በኋላ እስከ መጨረሻው ድረስ የወረደው ይሄ መጽሐፍ ነው አንድ ደቂቃ ሊወራበት ብቻ አይችልም ሴንስም አይሰጥም አይደል አንድ አያ እና እሱን እንትን ማድረጋችን ሌላኛው ችግር ነው ብዬ አስባለሁ ከንቱንም ከኛ ስንፈት ከዛ በኋላ ሸይጣን ካልከውን በተጨማሪ ማለት ነው ቁርአን የምርም በራሱ አለ መረዳት ቁርአን ምንድነው የሚለው ማለት ነው አላህ እኮ ስለ ቁርአን ሲያወራ እኮ ፊሂ ዚክሩኩም ነው ያለው አይደል ቁርአን ማለት ይሄ ምንም እንትን አይደለም ሌላ የምታወሩት ነገር አለ ፊሂ ዚክሩኩም እናንተ ጋር ያለው ነገር ነው ያለው በቃ ምንም የተለየ ነገር አይደለም የተለያየ ሰው ደግሞ የተለያየ መንገድ ያያዋል ቁርአን ለምሳሌ እኔ አሁን ፖለቲካ ላይ ስላለሁኝ ለኔ በጣም ፖለቲካል መጽሐፍ ነው ለኔ ጋይድ ነው ፖለቲካል ጋይድ ነው ላይክ አንዳንድ ቦታዎችን አይና ፊርዓውንን አይውና ይሄ እኮ ከንትና ጋር መሳሰል የሆነ ታሪክ ላይ መጣልኛል ኤግዛክት ሞመንት ማለት ነው ፊሂ ዚክሩኩም በቃ እንትን ያደርጋል ወይ ደግሞ ፐርሰናል የሆነ ነገር እያደረክ ያወራሃል ቁርአን ነው እንደዚህ አታድርግምና ይላል አንድ ፐርሰናል ኤክስፒሪየንስ ሼር ላድርግና አይ ቲንክ የሆነ ጊዜ እንትን አደረኩኝና ሰገርኩና በጣም የሆነ ሀጃ ነበረኝ ዱዓ አደረኩኝና ዱዓ ካደረኩ በኋላ እንትን ቁርአን ገለጥኩኝ መጀመሪያ አያ እናንተ ሰዎች ወይ ይላል አላህ ሊማ ተስአሉና ለምን ጠይቃላችሁ ቢገለጥላችሁ ለእናንተ መጥፎ ነው የሆነ ነገር ለምን ጠይቃላችሁ ይላል አላህ لا تسألوا عن شيء ተብዳለኩም ተሰውኩም ለክ ቢገለጥላችሁ መጥፎ የሆነ ነገር ለምን ጠይቃላችሁ ኦኬ በቃ አልፈልግም looking back ያ ነገር አይፈለኩት የነበረ ነገር በጣም it was a wrong thing ልክ አልነበረም ፐርሰናል እንትን ነው የሚያደርገው ነው ፐርሰናሊ ነው የሚያወራህ ነው ባለፈው ረመዳን ላይ አፎና አስረዘምኩት ረመዳን ላይ እንትን ይያልኩኝ ተሐጁድ ነውና በጣም ደክሞኛል ለሊቱን አድራ እንትን እህትጋፍ ገብቼ ነውና ለሊቱን አድራለሁ ምናምን ብዬ ነውና እንትን ብዬ ምናምን በቃ ቁጭ ብዬ ለሊቱን ያደርኩትና ከዛ ተሐጁድ በጣም ከብዶኛል ከዛ በኋላ አላህ ምን ይላል ይሄን እንትን ላይ ወማ عندكم ይላል አላህ እናንተ ጋር ያለ ينفد ይላል አላህ እናንተ ጋር ያለ እንትን ይላል ይጠፋል የሚያልቅ ነው وما عند الله باقين አላህ ዘንድ ያለው ደግሞ የሚቀር ነው ይላል አላህ ብዙ ጊዜ ዲፋይን የምናደርገው እንትን ነው አይደለ በቃ ገንዘብ ካለህ ይጠፋል ንብረትህ ምናምን ይጠፋል እዛ ሞመንት ላይ ግን አላህ እንትን ያለኝ ለኔ ነው ይመስለኝ ላይክ ይሁሉ የደከምክ ያለው ነገር የሚሄድ ነገር ነው አላህ ዘንድ ያስቀመጥከው አጅር ግን ፓኪን እና ከዛ በኋላ በነሻጣ ነው እንትን ያለው ሶ አንዳንዴ ፐርሰናል ነው ፐርሰናሊ ያወራሃል ፐርሰናሊ ኤክስፒሪየንስ ያደርጋልና አይ ቲንክ ቁርአንም ያለንም እንትን ነው ያለንም አንደርስታንዲንግ ቁርአን ነው የሚለውና ሶ አስረዘምኩበት ሶ ጀነራሊ እንደዛ ነው መርሐባ በጣም ጥሩ ኦኬ ወደ ጥያቄው ልንመለስና ተደቡር ታዲያ እንዴት እናደርግ ቢስሚላህ ተደቡር እንዴት እናደርግ እሱን ጥያቄ ለመመለስ ነበር አይጀመርኩት ተደቡር እንዴት ነው እናደርገው ሳይኮሎጂ ትምህርት ሙሉ ለሙሉ ሱረቱል ዩሱፍ ላይ ያለቀ ነው ይመስለኝ እኔ ሰማይና ምድር ያለው ምልክቶች አይበቃቸውም ይላል አላህ ሌላ የምን ምልክት ነው የምትፈልገው ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ያላሉት ይሄ መቼም ከረሱል ሊሆን አይችልም አንድ ከየት ያውቁታል እሳቸው ይሄን በጣም አንደርስታንድ ማድረግ ይፈልጋል እኔ እዚህ ጋር የመጀመሪያው ፖይንት ላይ ነው በቃ እንዲህ የምትለያየው
መንግስታትን የፈጠረ ክሬት ያደረገ ሲቪላይዜሽንን የፈጠረ ያንተ ህይወት ማስተካከል እንዴት ይከብዳል? ስለዚህ ተደቡር ላይ ሰዎችን አንተ ተደቡር ያረከውን ኢልዛም ማድረግ አትችልም። ያ ኦብቪየስ ተፍሲር ነው ማለትም አትችልም። ያ እንትን ትላለህ። በቃ ሪፍሌክሽን ነው ሪፍሌክት ያደረግከው። አሁን አስሐበል ካህፍ ስታነሳ በጣም ይደንቃል። እንዴ ኦኬ እንደዚህ ነው እንዴ ወጣት ምናምን ነገር ትላለህ።